ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ፍሬሽማን ጀነራል ባዮሎጂ በሚል የትምህርት ርዕስ እየተማማርን እንደሆነ እናውቃለን እና በዚህም ኮርስ እየተማማርን ቻፕተር 6 ላይ ደርሰናል። እንግዲህ ባለፈው ቻፕተር 5ን በምንጨርስበት ጊዜ ቻፕተር 6ንም እንደምንቀጥልላችሁ ቃል ገብተንላችሁ ነበር። ይኸው ቃል በገባነው መሰረት ቻፕተር 6ን ይዘን መጥተናል። እንግዲህ ቻፕተር 6 ርዕሱ ኢንፌክሽስ ዲዚዝ ኤንድ ኢሚዩኒቲ ነው የሚለው። ኢንፌክሽስ ዲዚዝ ማለት የሆነ ፖዚቲቭ ኦርጋኒዝም ኖሮት በነዛ አማካኝነት የሚመጡ በሽታዎች ማለት ነው። ስለነዚህ አንዳንድ ሀሳቦችን ለማየት እንሞክራለን። እነዚህ ኢንፌክሽን በሽታውን የሚያመጡ ነገሮች ምን ምን እንደሆኑ እና ማን እንደሆኑ ስለነሱም ደግሞ የተወሰኑ ፕሮፐርቲዎችን ለማየት እንሞክራለን። በዚህ ምዕራፍ ሲቀጥል ደግሞ ስለ ኢሚዩኒቲ እናያለን። ኢሚዩኒቲ ማለት እነዚህ ኢንፌክሽስ ዲዚዞችን ሰውነታችን የሚከላከልበት መንገድ አለና እነዛን ዲፌንስ ሜካኒዝም ባጭሩ ሰውነታችን ከበሽታ ራሱን የሚከላከልበት መንገድ አለ። ስለነሱ ክላሲፊኬሽንም አሉ። አንዳንድ ሀሳቦችን በውስጡ አንስተን ለማየት እንሞክራለን ማለት ነው። እንግዲህ ፓርት 1 የቻፕተሩ የመጀመሪያ እንደመሆኑ መጠን አንዳንድ የሆኑ ኢንትሮዳክሽን ነገሮችን ስለ ቻፕተሩ ለማየት እንሞክራለን። ዲፊኒሽን ነገሮችን ማለት ነው። በመጀመሪያ ኢንፌክሽስ ዲዚዝ ማለት ምን ማለት እንደሆነ ስናይ ኢንፌክሽስ ዲዚዝ አር ዲዚዝ ኮዝድ ባይ ሊቪንግ ኦርጋኒዝም ኮልድ ኢንፌክሽስ ኤጀንት ማለት ነው። ይሄ ኢንፌክሽስ ዲዚዝ ማለት ዲዚዝ ነው ባጭሩ ማለት ነው። ዲዚዝ ማለት ደግሞ ምን ማለት ነው? በሆነ ነገር ከተያዝን በኋላ ሰውነታችን ላይ የሆነ ለውጥ ከመጣ በኋላ ለዛ ያን ችግር ላመጣበት ነገር የምናሳየው ሳይን ኤንድ ሲምፕተም ዴቨሎፕ ካደረግን ነው የሆነ ነገር ዲዚዝ የሚባለው ማለት ነው። እና ይሄ ዲዚዝ ደግሞ በምን አማካኝነት ነው የሚመጣው? ኢንፌክሽስ ኤጀንቶች አሉ ማለት ነው። እነዚህ በሽታውን ሊያመጡ የሚችሉ ነገሮች አሉ፣ ኦርጋኒዝሞች አሉ። እነዚህ ምንም ሊሆኑ ይችላሉ። ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ ፋንጋይ፣ ፕሮቶዛ፣ ሄልመንትስ ኤንድ ፕሮይንስ እነዚህ ኦርጋኒዝሞች ናቸው እንግዲህ ለኢንፌክሽስ ኤጀንት ሪስፖንሲብል ነው የሚሆኑት። ለኢንፌክሽን ሪስፖንሲብል የሚሆኑ እነሱም ኢንፌክሽስ ኤጀንቶች ናቸው ማለት ነው። So it occurs as a result of the interaction between pathogenic or disease producing microorganism and the host ማለት ነው። ይሄ ኢንፌክሽስ ዲዚዝ የሚባለው የሚፈጠረው በምን አማካኝነት ነው? ዲዚዙን ኮዝ በሚያደርገው ኦርጋኒዝም አለ፣ ዲዚዝ ኮዚንግ ኦርጋኒዝም አለ። ከዛ የእሱና በሆስቱ ኢንተራክሽን አማካኝነት ነው ማለት ነው። ይሄ ኢንፌክሽስ ዲዚዝ የምንለው ነገር የሚፈጠረው በእነዚህ ኢንተራክሽን አማካኝነት ማለት ይሄ ዲዚዝ ኮዚንግ ኦርጋኒዝሙ ለራሱ የሚያመቸውን ኢንቫይሮንመንት ለመፍጠር ሲል ሰውነታችን ውስጥ የተለያዩ ለእኛ የማይመቹ ለውጦችን ያካሂዳል። ያን ለውጥ ደግሞ ለመከላከል ሲል የእኛ ሆስት የምንለው እኛ ራሳችን ማለት ሆስት እኛም ልንሆን እንችላለን፣ ሌላም አኒማል ሊሆን ይችላል። የሆነ ዲፌንስ ሜካኒዝም አለ። በእነዚህ በሁለቱ ኢንተራክሽን አማካኝነት ነው ማለት ኢንፌክሽስ ዲዚዝ የሚፈጠረው። ኦል ኢንፌክሽስ ዲዚዝ ቢግን አት ሳም ሰርፌስ ኦፍ ዘ ሆስት ኢንተርናል ኦር ኤክስተርናል ሊሆን ይችላል። ማለትም እኚህ ኢንፌክሽስ ኤጀንቶች ፎር ኤግዛምፕል ባክቴሪያ ያልነው፣ ፋንጋ ያልነው፣ ቫይረስ ያልነው እያንዳንዱ ሲጀምሩ ምን ሆኖ ነው የሚጀምሩት? የሆነ ሰርፌስ ኦፍ ዘ ቦዲ ላይ ነው፣ የሆነ ቦታ ላይ ፎር ኤግዛምፕል ኢንተርናል ሊሆን ይችላል፣ ውስጣችን ውስጥ ገብተው ውስጥ ሊሆን ይችላል። ኦር ኤክስተርናል ሰርፌስ ውስጥ ነው የሚጀምሩት። ከዛ ወይ እዛው ቦታ ላይ ረጅም ጊዜ ሊቆዩ ይችላሉ፣ ኦር ደግሞ ወደ ተለያየ የሰውነታችን ፓርት ዲሲሚኔት ሆኖ ሲስተሚክ ኢንፌክሽን ሊሆኑ ይችላሉ ማለት ነው። ኢን ኦርደር ቱ ኮዝ ኢንፌክሽስ ዲዚዝ የፓቶጂን መስት አኮምፕሊሽ ዘ ፎሎዊንግ ስቴፕስ ማለት ነው። እኔ ኢንፌክሽስ ዲዚዞች ማለት ነው በሽታን ለማምጣት እነዚህ ኢንፌክሽስ ኤጀንቶች የሚከተሉትን ነገሮች ማድረግ አለባቸው። ስቴፖች ፎሎ ማድረግ አለባቸው። ምንድነው ስቴፑ? የመጀመሪያ ኢት መስት ኢንተር ዘ ሆስት ማለት ነው። ምን ማድረግ አለበት? መጀመሪያ ላይ ሆስቱ ስር መግባት መቻል አለበት ማለት ሆስቱ ስር መግባት አለበት። ሆስቱ ስር ካልገባ በስተቀር ውጭ ላይ ሆኖ ዲዚዝ ኮዝ ማድረግ አይችልም ማለት ነው። መጀመሪያ ስቴፕ ምን ይሆናል ማለት ነው? ሆስቱ ስር ኢንተር ማድረግ ወር መግባት ማለት ነው። ሁለተኛው ስቴፕ ምን ይሆናል ደግሞ? ሁለተኛው ሆስቱ ስር ከገባ በኋላ ኢት መስት ሜታቦላይዝ ኤንድ መልቲፕላይ ኦን ኦር ኢን ዘ ሆስት ቲሹ ማለት ነው። ሆስቱ ስር ገብቶ የተለያዩ ሜታቦሊዝምን ያካሂዳል። ከዛ ወይ ደግሞ ራሱን ያባዛል ማለት ነው። ከሆስቱ ቁጥጥር በሆነ ውጪ ማለት ነው። ሆስቱ መልቲፕላይ እንዲሆኑ አይፈቅዱም፣ ግን ከነሱ ጋር ፋይት እያደረገ ከሆስቱ ጋር ፋይት እያደረገ ራሱን ሜታቦላይዝ እያደረገ መልቲፕላይ እያደረገ ይሄዳል ማለት ነው። ይሄ ሲሆን ደግሞ ወይ ኢንተርናሊ ሊሆን ይችላል ወይ ደግሞ ኤክስተርናሊ ሊሆን ይችላል ማለት ነው። ከዛ ደግሞ ምን ያደርጋል? ኢት መስት ሪዚስት ሆስት ዲፌንስ ነው። አሁን ባልኳችሁ መንገድ ነው። ሜታቦሊዝም እና ሪፕሮዳክሽን በሚያካሂድበት ጊዜ ሆስቱ ይህን ይከላከላል። ይሄ እንዳይፈጠር የተለያዩ ስራዎችን ይሰራልና ያን ሬዚስት በማድረግ ነው ዲፌንስ ሜካኒዝሙን ስራውን የሚቀጥለው ማለት ነው። አራተኛው ደግሞ ምንድነው የሚሆነው? አራተኛ ላይ የሚያደርገው ዳሜጅ ያደርጋል ማለት ነው። የሆስቱን ሴል ማለት ይሄ ሆስቱ ዲፌንስ ለማድረግ የሚሄድበትን መንገድ እንደዛ ለማድረግ የሚረዱ ሴሎችን ምን ማድረግ ይጀምራል? ዳሜጅ ያደርጋል ማለት። ስለዚህ እነዚህን አራቱን ስቴፖች ነው ኢንፌክሽስ ኤጀንቶች ኦር ፓቶጄኒክ ኤጀንቶች የሚያካሂዱት ማለት ነው።
ሶ ፕሪንሲፕል ኦፍ ኢንፌክሽስ ዲዚዝን በምናይበት ጊዜ መጀመሪያ ተርሚኖሎጂዎችን ለማየት ስንሞክር ኢንፌክሽን እና ዲዚዝን ለያይተን ስናይ ዘ ተርም ኢንፌክሽን ኤንድ ዲዚዝ አር ሲኖኒምስ አር ኖት ሲኖኒምስ ማለት ተመሳሳይ አይደሉም። ብዙ ጊዜ ግን እንደ ተመሳሳይ ቃል አድርገን ነው የምንጠቀመው። ኢንፌክሽንን ማለት ልክ እንደ ዲዚዝ ሊሆን ይችላል ብለን ዲዚዝን ደግሞ እንደ ኢንፌክሽን አድርገን ነው የምናየው፣ ግን ልዩነት አላቸው። ይህም ልዩነት ምንድን ነው? ኢንፌክሽን ስንል ሪዛልትስ ዌን አን ኢንፌክሽስ ኤጀንት ኦር ፓቶጂንስ ኢንተር ኤንድ ቢግን ግሮዊንግ ዊዝን ዘ ሆስት ማለት። ኢንፌክሽን ማለት ይህ ኢንፌክሽስ ኤጀንት ያልናቸው ቅድም የጠቀስናቸው እነ ባክቴሪያ፣ እነ ፋንጋይ፣ እነ ፕሮቶዞዋ፣ እነ ሄልመንተስ፣ እነ ቫይረስ፣ እነ ፕሮዊንስ ብለን የጠራናቸው ነገሮች ምን ሲሆኑ ነው? ሆስት ሴሉ ላይ ኢንተር አድርገው ከዛ እዛ ውስጥ ማደግ ሲጀምሩ ነው። ማደግ ሲጀምሩ ኢንፌክሽን እንላለን። ዲዚዝ የምንለው ነገር ደግሞ የሚፈጠረው ምን ሲሆን ነው? when the cells in host body are damaged, tissue function is impaired as a result of infection and sign and symptom of the illness appear ማለት ነው። እነዚህ ኢንፌክሽስ ኤጀንቶች ሆስቱ ሴል ውስጥ በመግባታቸው አማካኝነት የሆስቱን ሴል ቦዲ ዳሜጅ ሲያደርጉ ከዛ ደግሞ የተለያዩ ፋንክሽን ሆስቱ ሴሎቹ ዳሜጅ በመሆናቸው አማካኝነት እነዛ ዳሜጅ የሆኑ ሴሎች ፋንክሽን የሚያደርጉት ነገር ይቆማል ማለት ነው። ስለዚህ ያ ፋንክሽን ሳይሰራ ሳይደረግ ሲቀር ምን ይሆናል? ኢምፔርድ የሆነ ፋንክሽን ይኖራል ማለት ነው። በዛ አማካኝነት ደግሞ ሰውነታችን ምን ይሆናል? የሆነ ነገር ውስጣችን ችግር እንዳለ ሳይን ሲምፕተም ማሳየት ይጀምራል። እነዚህ ሂደቶች ሲሆኑ ምን እንላለን? ያን ሂደት ምናልንም ዲዚዝ የምንለው ነገር ይፈጠራል ማለት ነው። ሶ ኢንፌክሽን እና ዲዚዝን በእንደዚህ መንገድ ለያይተን መያዝ እንችላለን። ሌላ ሳይን ሲምፕተምን ዴቨሎፕ ያደርጋሉ ብለናል። ዲዚዝ ላይ ምንድናቸው? ሳይን ምንድነው? ሲምፕተም ምንድነው? ደግሞ ሲንድረምስ የሚባል ሶስተኛ ተርም አለ። ምንድነው የሚለውን ስናይ ሲምፕተም ማለት ቼንጂንግ ቦዲ ፋንክሽን ዛት ፌልት ባይ ዘ ፔሸንት አስ ኤ ሪዛልት ኦፍ ዲዚዝ ነው። አሁን እነዚህ ፓቶጄኒክ የሆኑ ኦርጋኒዝሞች አሉ። እነሱ ገብተው ውስጡ ለነሱ የሚመቸውን ሂደት በሚያካሂዱበት ጊዜ ኢሚኒዮ ሲስተሙን በሚያዳክሙበት ጊዜ ምንድነው ይሄ ሲምፕተም የምንለው ነገር? ፔሸንቱ ራሱ ፌልት የሚያደርገው እኛ አይተን የማንረዳው እኛ ፔሸንቱ ራሱ ካልነገረን በስተቀር እኛ የማናስተውለው ነገር ነው ባጭሩ ሲምፕተም ማለት ነው። በፔሸንቱ ሳብጀክቲቭ ነው ይባላል። ሳብጀክቲቭ ማለት ፔሸንቱ ነው የሚነግረን፣ እኛ አይተን የማንረዳው ነው። ሳይን የምንለው ደግሞ ቼንጅ ኢን ቦዲ ዛት ካን ቢ ሜዠርድ ኦር ኦብዘርቭድ አስ ኤ ሪዛልት ኦፍ ዲዚዝ ማለት ነው። ይሄ ደግሞ በበሽታው አማካኝነት እኛ ራሳችን ማየት የምንችለው ሰው የሆነ ሰው በበሽታው በሚያዘው አማካኝነት ማለት ማየት የምንችለው መለካት የምንችለው ነገር ይሄን ምን እንላለን? ኦብጀክቲቭ የሆነው ሳይን የምንለው ነገር ነው ማለት። ስለዚህ ሲምፕተም ማለት ፔሸንቱ ራሱ ከነገረን ብቻ ማወቅ የምንችላቸው ነገሮች ሲሆን ሳይን የምንለው ደግሞ እሱ ባይነግረንም እኛ በማየት ወይ ደግሞ የሆኑ ነገሮችን ሜዠር በማድረግ የምናገኘው ነገር ነው ሳይን የምንለው ማለት። ሲንድረም የምንለው ደግሞ የሆነ የሳይንና የሲምፕተሞች አንድ ላይ ሲሆኑ የሚያሳዩት የሆኑ ሳይንና የሲምፕተሞች አንድ ላይ ተሰብስበው ሲሆን የሆነ በሽታን ኢምፕሊኬት ሊያደርጉ ይችላልና ያን ነገር ምን እንላለን? ሲንድረም እንላለን ማለት ነው። ክላሲፋይንግ ኢንፌክሽስ ዲዚዝ የኢንፌክሽስ ዲዚዝን ክላሲፋይ በምናደርግበት ጊዜ ኢንፌክሽስ ዲዚዝ በሁለት ይከፈላል። የመጀመሪያው ምንድነው? ኮሚኒኬብል የምንለው ሲሆን ሁለተኛው ደግሞ ናን ኮሚኒኬብል የምንለው ነው። ኮሚኒኬብል የምንለው ምን አይነት ሲሆን ነው? ከስሙ እንደምንረዳው ከአንድ ሆስት ወደ ሌላ ሆስት መተላለፍ የሚችል ማለት ነው። ከአንድ ሆስት ወደ ሌላ ሆስት መተላለፍ የሚችል የኢንፌክሽስ ዲዚዝ አይነት ምን እንላለን? ኮሚኒኬብል ዲዚዝ እንላለን ማለት ነው። እዚህ ኮሚኒኬብል ዲዚዝ ደግሞ ኮንታጀስ ዲዚዝ የምንለው አለ። ይሄ ኮንታጀስ ዲዚዝ የሚባለው ኢዝሊ ስፕሬድ መሆን የሚችል ነው፣ በቀላሉ ሊተላለፍ የሚችል። ፎር ኤግዛምፕል በአንድ ጊዜ ዓለማችን ላይ ጠባሳ ጥሎ ያለፈው ኮሮና የምንለውን ነገር ማስታወስ እንችላለን። ኮሮና ቫይረስ በመጣበት ጊዜ በቀላሉ ነው በንክኪ ይተላለፋል፣ በትንፋሽ ይተላለፋል ተብሎ ምን ያህል ዓለማችን ሶሻል ኢንተራክሽኗን በማቆም ላይ የነበረችበትን ጊዜ ሁላችንም ማንዘነጋው ነገር ነውና ኮንታጀስ የምንለው ኢዝሊም ብቻ ሳይሆን ራፒድሊ መተላለፍ የሚችል የኢንፌክሽን አይነት ሲሆን ነው ማለት ኮንታጀስ ዲዚዝ ነው የምንለው። ነን ኮሚኒኬብል ደግሞ የኮሚኒኬብል ተቃራኒ ነው። ከአንድ ሆስት ወደ ሌላ ሆስት የማይተላለፍ ማለት ነው። ከአንድ ሆስት ወደ ሌላ ሆስት የማይተላለፍ የኢንፌክሽን አይነት ነው። ሌላ ክላሲፊኬሽኑን ስናይ በኦከረንስ አንፃር በሽታው ምን ያህል ይገኛል፣ በምን ያህል መጠን ይገኛል የሚለው ባጭሩ ከመጠኑ አንፃር ክላሲፊኬሽኑን በምናይበት ጊዜ መጀመሪያ ኢንሲደንስ ይባላል። ኢንሲደንስ ማለት ፍራክሽን ኦፍ የፖፑሌሽን ዛት ኮንትራክትስ ኤ ዲዚዝ ዱሪንግ ስፔሲፊክ ታይም፣ የሆነ ስፔሲፊክ ፔሪድ ኦፍ ታይም አለ። በዛ ፔሪድ ጊዜ ስር የተጨመሩ አዳዲስ ኬዞች፣ አዳዲስ በበሽታ የተያዙ የሰዎች ቁጥር ምን እንላለን? ኢንሲደንስ እንላለን ማለት በሆነ ፔሪድ አለ። ያ ፔሪድ ሊሚት ውስጥ የተጨመሩ አዳዲስ ኬዞችን ኢንሲደንስ እንላለን። ፕሪቫለንስ የምንለው ደግሞ ፍራክሽን ኦፍ ፖፑሌሽን ሃቪንግ ስፔሲፊክ ዲዚዝ አት ኤ ጊቨን ታይም አለ። ይሄ ደግሞ ምንን ይዛል? ኢንሲደንስንም ይዟል። አዲስ ኬዝ አለ የሚጨመር። ከዛ ደግሞ ከዚህ ቀደምም በበሽታው ተይዞ የነበሩ ኬዞችንም አብሮ ይዛል ማለት ነው። ፎር ኤግዛምፕል ስለ ማላሪያ እናውራ ከተባለ በማላሪያ እየተያዙ ያሉ የሰዎች ቁጥር ብለን
አሁን ለምሳሌ ግንቦት ወር ላይ ብለን ብናስብ በግንቦት ወር የተያዙ የማላሪያ ሰዎች ቁጥር ስንል ስለ ኢንሲደንስ ነው እያወራን ያለ ነው ማለት ስለ ኢንሲደንስ። ወይራስ ግን ፕሪቫለንስ ስንል በማላሪያ የተያዙ ሰዎች ቁጥርን ሙሉ ነው እያወራን ያለ ነው ማለት ከምን ጀምሮ ስለዚህ ታይም ሊሚቱን ፎር ኤግዛምፕል የዚህን ዓመት ካደረግን ስለ ኢንሲደንስ እናወራ በዚህ ዓመት በግንቦት ወር የተያዙ ሰዎች ብለን እናወራለን። ፕሪቫለንስ ስንል ደግሞ በዚህ ዓመት የተያዙ በማላሪያ የተያዙ የሰዎች ቁጥር ስንል ግንቦትንም ወር አካትቶ ከግንቦት በፊት የነበሩትን ሙሉ በዚህ ዓመት ውስጥ ያሉ ጊዜያቶችን ይይዛል ማለት ፕሪቫለንስ ስንል። ስለዚህ በዚህ ነው ልዩነቱ። ኢንሲደንስ ስንል አዲስ ኬዝ ነው። ፕሪቫለንስ ስንል አዲስ ኬዝ እና ከዚህ ቀደም የነበሩ ኬዞችን እነሱን ያጠቃለለ ይሆናል ማለት ነው። ሌላኛው ስፖራዲክ ዲዚዝ የምንለው ዲዚዝ ዛት ኦከርስ ኦኬዥናሊ ኢን ፖፑሌሽን ማለት ነው። ይሄ በሆነ አካባቢ ላይ አልፎ አልፎ የሚከሰት በሽታ ሬጉላርሊ አይደለም፣ የሚፈጠርበትንም ጊዜ አናውቅም፣ ግን የሆነ ሰዓት ላይ የሚፈጠር የኢንፌክሽስ ዲዚዝ አይነት ስፖራዲክ ዲዚዝ እንላለን ማለት ነው። ኢንደሚክ ዲዚዝ የምንለው ደግሞ ዲዚዝ ኮንስታንትሊ ፕሬዘንት ኢን ፖፑሌሽን ማለት ነው። እዛ አካባቢ ላይ ሁልጊዜ ሊገኝ የሚችል ማለት ሁልጊዜ የሚገኝ በሽታ ከሆነ ያን በሽታ ምንለዋለን? ያን ኢንፌክሽስ ዲዚዝ ያን ነገር ኢንፌክሽስ ዲዚዝ ኢንደሚክ ኢንፌክሽስ ዲዚዝ እንላለን። ኢፒደሚክ ስንል ደግሞ ምን እያለን ነው? ዲዚዝ አካወርድ ባይ መኒ ሆስትስ ኢን ጊቭን ኤሪያ ኢን ሾርት ፒሪድ ኦፍ ታይም ማለት ነው። የሆነ አካባቢ ላይ የሆነ ለአጭር ጊዜ ያ በከፍተኛ ቁጥር ኬዞች ሲገኙ ማለት ነው ኢፒደሚክ እንላለን። በከፍተኛ ቁጥር ፎር ኤግዛምፕል ዝም ብለን አዲስ አበባ አካባቢ የሆነ በሽታ ኮመን ነው ተባለ። ኮመን ሆኖ ግን የሆነ ሰዓት ላይ ከመጠን በላይ ከጨመረ ያ ኬዝ ማለት ከዚህ ቀደም ከተለመደው ኖርማል እዛ አካባቢ ኢንደሚክ ሆኖ የነበረው ዲዚዝ ከመጠን በላይ ከዚህ ቀደም ከተለመደው ኬዝ መጠን በላይ ጨምሮ ከተገኘ ያ ምን እንላለን? ኢፒደሚክ እንላለን ማለት ነው። ፓንደሚክ ግን የምንለው ምን ሲሆን ነው? ይሄ ራሱ አሁን ኢንደሚክ ላይ ያነሳነው ሀሳብ ሆኖ አሴ ወርልድ ዋይድ ሲሆን ነው ሙሉ ዓለም ላይ ማለት ነው። ሙሉ ዓለም ላይ ፎር ኤግዛምፕል መጀመሪያ ላይ ኮሮና ተነሳ ሲባል የት አካባቢ ነው ተነሳ የተባለው? በቲቪ እንደሰማነው ያኔ ቻይና አካባቢ ተነሳ ተባለ። ቀስ ያለ ቻይናን ኢንፌክት ሲያደርግ ያኔ ምን አይነት ነበረ? ኢፒደሚክ አይነት ነበር ማለት ነው። ኢፒደሚክ ሆኖ ተነሳ፣ ቻይናን አጠቃ። ከዛ ቀስ ያለ ምን ተወረደ? ወደ ፓንደሚክ ተቀየረ፣ ወደ ወርልድ ዋይድ ማለት ነው። በዚህ መንገድም ኢንፌክሽስ ዲዚዝን ክላሲፋይ ማድረግ እንችላለን። ሌላኛው ቤዝድ ኦን ሲቪሪቲ ኦር ዱሬሽን ኦፍ ኢንፌክሽስ ዲዚዝን ስናይ ምን ያህል ሲቪር ናቸው ኦር ደግሞ ምን ያህል ጊዜ ይቆያሉ ከሚለው አንጻር ስናይ ደግሞ አሁንም በሶስት ካታጎሪ እንከፍላለን። አኪዩት ብለን፣ ክሮኒክ እና ሰብ አኪዩት ብለን ማለት ነው። አኪዩት የምንለው ዲዚዝ ዴቨሎፕስ ራፒድሊ በፍጥነት ዲዚዙ ዴቨሎፕ ያደርጋል። ስለዚህ የሚገልም ከሆነ ቶሎ ነው የሚገለው፣ የሚጠፋም ከሆነ ቶሎ ነው የሚጠፋው ማለት ነው አኪዩት የምንለው። የሚድንም ከሆነ በዛው ልክ። ክሮኒክ የምንለው ደግሞ ዲዚዝ ዴቨሎፕስ ስሎሊ ማለት ቀስ ብሎ ነው ዴቨሎፕ የሚያደርገው ማለት ነው። በአንዴ በፍጥነት ሳይሆን ወራቶችን ሊፈጅ ይችላል ዴቨሎፕ ለማድረግ ወይ ደግሞ አመታቶችን ሊፈጅ ይችላል ማለት ነው። ያ ግን አኪዩት የምንለው ባነሰ ጊዜ ነው። ሰብ አኪዩት የምንለው ደግሞ በአኪዩት እና በክሮኒክ መካከል ያለ ሲሆን ነው። ላተንት የምንለው ደግሞ አለ። ላተንት ማለት ዲዚዝ ዊዝ ፔሪድ ኦፍ ኖ ሲምፕተምስ ዌን ዘ ኮዘቲቭ ኤጀንት ኢዝ ኢንአክቲቭ ማለት ይሄ ኮዘቲቭ ኤጀንቱ አለ ግን ኮዘቲቭ ኤጀንቱ ኖሮም ኢንአክቲቭ ነው ማለት በሽታውን ለማምጣት ራሱን አላዘጋጀም ማለት ነው። በዛ ምክንያት ምንም አይነት ሲምፕተሞች ሳይኖሩ ሲቀሩ የሚገኝበት ጊዜ ያ ጊዜ የምንላለን ቤዝድ ኦን ዱሬሽን ስንከፍል ላተንት የምንለው ነው ማለት ነው። ኤክስቴንት ኦፍ ሆስት ኢንቮልቭመንትን ስናይ ምን ያህል የሆስቱን ቦታ ከበር ሊያደርጉ ይችላል የሚለውን ከዚህ ቀደም የተወሰነ ሀሳቡን አንስተን ነበር። ኢንፌክሽስ ዲዚዞች ምን ሊሆኑ ይችላሉ? ሎካል ማለት ፓቶጂንስ አር ሊሚትድ ቱ ስሞል ኤሪያ ኦፍ ዘ ቦዲ አብሰስስ ሲስተሚክ ኢንፌክሽን አንኢንፌክሽስ ሎካል ኢንፌክሽን የምንለው የሆነ ኤሪያ ላይ ብቻ ሊሚትድ ሆኖ የሚገኝ ከሆነ ያን ኢንፌክሽን እንላለን፣ ሎካል ኢንፌክሽን እንላለን። የሆነ ኤሪያ ላይ ብቻ ሊሚትድ ሆኖ የሚቀመጥ ከሆነ ማለት ነው። ሲስተሚክ ኢንፌክሽን የምንለው ደግሞ ምን ሲሆን ነው? ይሄ ኢንፌክሽን በብለድ ወይ ደግሞ በሊምፍ ኖድ አማካኝነት ሙሉ ሰውነት ላይ ሰርኩሌት ማድረግ ሲጀምር ሮቴት ማድረግ ሲጀምር ማለት ነው። ኢንፌክሽን ስራውት ዘ ቦዲ ባይ ብለድ ኦር ሊምፍ ቬዘልስ በእነዚህ አማካኝነት ሰውነታችን ላይ ስፕሬድ ሲሆን ነው ይህን ሲስተሚክ ኢንፌክሽን ምለው ማለት ነው። ፎር ኤግዛምፕል ሲስተሚክ ላይ ባክቴሪሚያን ካየን ባክቴሪሚያ ማለት ባክቴሪያ ኢን ደ ብለድ ማለት ነው። ሴፕሲስ ማለት ደግሞ ቶክሲክ ኢንፍላማቶሪ ኮንዲሽን አራይዚንግ ፍሮም ዘ ስፕሬድ ኦፍ ማይክሮብስ ስፔሻሊ ባክቴሪያ ኦር ዜር ቶክሲንስ ፍሮም ፎከስ ኦፍ ኢንፌክሽን እነዚህ ነገሮች ናቸው ማለት ነው። ሴፕሲስ የምንለው ቶክሲክ የሆነ ኢንፍላማቶሪ ኮንዲሽን ነው። ማይክሮቦች ምን ሲያደርጉ ነው? ስፕሬድ ሲሆኑ የሚፈጠር ነው ማለት ነው። ሴፕቲሴሚያ ማለት ደግሞ ግሮዝ ኦፍ ባክቴሪያ ኢን ዘ ብለድ ማለት ነው። እነዚህ ሴፕቲሴሚያ እና ባክቴሪሚያን በስርዓት ያዙ። ባክቴሪሚያ ማለት ባክቴሪያ ኢን ዘ ብለድ ነው። ሴፕቲሴሚያ ማለት ደግሞ ባክቴሪያ ብለድ ውስጥ ሆኖ ግን ምን ሲሆን ነው?
ግሮዝ ሲያደርግ ማለት ነው። ቶክሴሚያ ማለት ቶክሲን ኢን ዘ ብለድ፣ ቫይሬሚያ ይሄኛው ኤሚያ የሚለው እንዳለ ምን ነው የሚያሳየው? ብለድን ነው የሚያሳየው ማለት ነው። ቫይሬሚያ ከተባለ ቫይረስ ኢን ዘ ብለድ፣ ቶክሲሚያ ከተባለ ቶክሲን ኢን ዘ ብለድ፣ ሴፕቲሴሚያ ማለት ግሮዝ ኦፍ ባክቴሪያ ኢን ዘ ብለድ። ፎካል ኢንፌክሽን ማለት ሲስተሚክ ኢንፌክሽን ዛት ቢገናስ ሎካል ኢንፌክሽን ነው። ፎካል ኢንፌክሽን የምለው ምን ሲሆን ነው? መጀመሪያ ሎካላይዝድ የሆነ ኢንፌክሽን አለ። ይሄ ሎካላይዝድ ኢንፌክሽን ቀስ እያለ ወደ ምን ሲዘዋወር ነው? ወደ ሲስተሚክ የተስፋፋ ሲመጣ የሚፈጠር ነው ማለት ነው። ይሄ ፎካል ኢንፌክሽን የምንለው ማለት ነው። ሎካል ቱዝ ኢንፌክሽን ካን ሙቭስ ቪያ ብለድ ኦር ሊምፍ ቱ ሴት አፕ ኢንፌክሽን አት አናዘር ሳይት። አሁን የመጀመሪያ ለምሳሌ የጥርስ ህመም የሆነ ቦታ ላይ ብቻ ይነሳና ከዛ ምን ሊያደርግ ይችላል? ከዛ ቦታ ወደ ሌላ ሳይት ስፕሪድ ሊያደርግ ይችላል ማለት ነው። የአንዱ የፎካል ኢንፌክሽን ምሳሌ አድርገን መውሰድ እንችላለን። ፕራይመሪ ከተባለ ደግሞ አኪዩት ኢንፌክሽን ኮዚንግ ኢልነስ ነው። ይህ ቀጥታ ራሱ ማይክሮ ኦርጋኒዝሙ ሄዶ የሆስቱን ዲፌንስ ሜካኒዝም አልፎ ፋይት አድርጎ ዲዚዙን ሲያመጣ ፕራይመሪ ልንለው እንችላለን። ወይራስ ሰከንደሪ የምንለው ደግሞ ምን ሲሆን ነው? ሰከንደሪ የምንለው የሆስቱ ኢሚኖ ሲስተሙ በፕራይመሪው ከተዳከመ በኋላ ከዛ በኋላ የሚመጡ በሽታዎችን ነው ማለት ነው ሰከንደሪ የምንላቸው። ሰከንደሪ ኦከርስ አፍተር ሆስት ኢዝ ዊክንድ ፍሮም ፕራይመሪ ፋንክሽን። በፕራይመሪ ኢንፌክሽን ዊክ ከሆነ ከደከመ ኢሚኖ ሲስተሙ በሽታን የመከላከል አቅሙ ከቀነሰ ወይ ከደከመ በኋላ የሚፈጠረው ነው ሰከንደሪ የምንለው። ሰብ ክሊኒካል ኢን አፓረንት ኖን ኖቲሰብል ሳይን ኤንድ ሲምፕተም ከሌለው ሰብ ክሊኒካል እንለዋለን ማለት ነው። ዲዚዝ ዴቨሎፕመንት እና ስቴጅን በምናይበት ጊዜ እንዴት ነው ዲዚዞች ዴቨሎፕ የሚያደርጉት? ደግሞ ስቴጃቸውስ ምንድን ነው? እነዚህ ዴቨሎፕ ሲያደርጉ ስቴጃቸው ምን ይመስላል የሚለውን ስናይ መጀመሪያ ላይ የምናየው ኢንኩቤሽን ፔሪድ የምንለው ነው። ኢንኩቤሽን ፔሪድ ማለት ምን ማለት ነው? ኢት ኢዝ ኢንተርቫል ቢትዊን ኢኒሻል ኢንፌክሽን ኤንድ ፈርስት አፒሪያንስ ኦፍ ሳይን ኤንድ ሲምፕተም ማለት ነው። ይሄ ዲዚዝ ኮዚንግ ኦርጋኒዝሙ ሰውነታችን ውስጥ ከገባ በኋላ ገብቶ የመጀመሪያውን ሳይን ኤንድ ሲምፕተም እስኪያሳይ ያለበት ጊዜ ድረስ ነው ማለት ነው። ኢንኩቤሽን ፔሪድ ማለት ምን ማለት ነው? በሽታውን የሚያመጣው ኦርጋኒዝም እኛ ውስጥ ገብቶ ከዛ ደግሞ ውስጣችን ገብቶ ከኛ ከኢሚኒቲያችን ጋር ፋይት አድርጎ ሳይን ኤንድ ሲምፕተም እስኪያሳይ ያለች ጊዜም ነች ምን የምትባለው? ኢንኩቤሽን ፔሪድ ማለት ነው። ፕሮዶርማል ፔሪድ የምትባለው ደግሞ ካራክተራይዝድ ባይ አፒሪያንስ ኦፍ ፈርስት ማይልድ ሳይን ኤንድ ሲምፕተም ማለት ነው። ይሄ ደግሞ ፕሮዶርማል ፔሪድ የሚባለው ማይልድ የሆነ የመጀመሪያ ቀለል ያሉ ሳይን ኤንድ ሲምፕተሞችን ማሳየት እስኪጀምር ያለው ጊዜ ነው ማለት ነው። ፔሪድ ኦፍ ኢልነስ የምንለው ደግሞ ዲዚዝ አት ኢትስ ሃይት ኦል ዲዚዝ ሳይን ኤንድ ሲምፕተም አፓረንት ምን ዲዚዙ ፒክ ላይ የደረሰበት ጊዜ ማለት። ፒክ ላይ ደረሰ ስንል ምን ማለት ነው? ሁሉንም ሳይን ኤንድ ሲምፕተሞችን ማሳየት ሲጀምር፣ የበሽታውን ምልክቶች ማሳየት ሲጀምር ፔሪድ ኦፍ ኢልነስ እንላለን ማለት ነው። ፔሪድ ኦፍ ዲክላይን የምንለው ደግሞ ምን ሲሆን ነው? ሳይን ኤንድ ሲምፕተሞቹ እየቀነሱ ሲመጡ ፔሪድ ኦፍ ዲክላይን እንላለን። ፔሪድ ኦፍ ኮንቫለሰንስ የምንለው ደግሞ ቦዲ ሪተርንስ ቱ ፕሪ ዲዚዝ ስቴት ሄልዝ ሪስቶርድ ማለት ነው። ይሄ ፔሪድ ኦፍ ኮንቫለሰንስ የምንለው ሙሉ ሰውነቱ በበሽታ ከመያዙ በፊት ወደ ነበረበት ስቴት፣ ይህ ማለት ወደ ጤነኝነቱ ስቴት እየተመለሰ ሲመጣ ያለው ጊዜ ነው ማለት ፔሪድ ኦፍ ኮንቫለሰንስ የምንለው ማለት ነው። ይህ ፒክቸር እንግዲህ እሱን ነው የሚያሳየው ገና በበሽታ ስንያዝ ያለውን ሂደት። ፎር ኤግዛምፕል መጀመሪያ ላይ እዚህ ጋር በሽታ አምጪው ዋሱኛ ውስጥ ገባ። ከዚህ የመጀመሪያውን ሳይን ኤንድ ሲምፕተም ማሳየት እስከሚጀምርበት ጊዜ ድረስ ያለው ምን እንላለን ብለናል? ኢንኩቤሽን ፔሪድ ብለናል። ከዛ እቺ መጀመሪያ ላይ የምትታየው ማይልድ የሆነች ሲምፕተማ የምትታይበት ጊዜ ድረስ ጊዜዋ ምን ትባላለች ማለት ነው? ፕሮዶርማል ፔሪድ ትባላለች። ፔሪድ ኦፍ ኢልነስ የሚባለው ደግሞ ሁሉንም የዲዚዙን ሳይን ኤንድ ሲምፕተም ማየት የምንጀምርበት ጊዜ ነው። ስለዚህ ሞስት ሲቨር ሳይን ኤንድ ሲምፕተሞቹ አፒር የሚያደርጉበት ጊዜ ማለት ነው ፔሪድ ኦፍ ኢልነስ የምንለው። ፔሪድ ኦፍ ዲክላይን ማለት ደግሞ ሳይን ኤንድ ሲምፕተሞቹ ሰብሳይድ ማድረግ የሚጀምሩበት እየቀነሱ የሚመጡበት ጊዜ ነው ማለት ነው። ፔሪድ ኦፍ ኮንቫለሰንስ ማለት ደግሞ ምን ማለት ነው? ወደ ፕሪ ዲዚዝድ ስቴት የሚመለስበት ወደ ጤነኝነቱ ስቴት የሚመለስበትን ጊዜ ነው ማለት ነው። እንደዛ ብለን ማየት እንችላለን። ሌላኛው ሀሳብ እንግዲህ በዚህ ቻፕተር ውስጥ ያለው ፓቶጄኒሲቲ ማለት ነው። ማይክሮ ኦርጋኒዝምስ አር ክላሲፋይድ ቤዝድ ኦን ዜር ፓቶጄኒሲቲ ነው። ፓቶጄኒሲቲ ማለት ምን ያህል ዲዚዝ የማምጣት ወር ዲዚዝስ ከፈጠሩ በኋላ ምን ያህል ዳሜጅን መፍጠር ይችላሉ ከሚለው ሀሳብ አንጻር ነው ፓቶጄኒሲቲ ማለት ነው። ሶ ፕራይማሪ ፓቶጂንስ ማለት ኢዝ ማይክሮ ኦር ቫይረስስ ዛት ኮዝስ ዲዚዝ ኢን አዘርዋይዝ ሄልዚ ኢንዲቪጁዋል ማለት እነዚህ ፕራይማሪ ፓቶጂን የምንላቸው ጤነኛ የሆነ ሰው ላይ ማለት ጤነኛ የሆነ ሰው ስንል ኢሚኖ ሲስተሙ ኖርማል የነበረ በምንም አይነት በሽታ ያልደከመ ሰው ላይ ሄዶ በሽታን የሚያመጡ
ፓቶጂኖችን ነው እነዚህ ፕራይመሪ ፓቶጂን የምንላቸው። ፎር ኤግዛምፕል ዲዚዝ ሰች አስ ፕሌግ፣ ማላሪያ፣ ሚዝልስ፣ ኢንፍሉዌንዛ፣ ዲፕቴሪያ፣ ቴታነስ፣ ቱበርክሎሲስ ኢቲሲ እነዚህ ፕራይመሪ ፓቶጂኖች ናቸው። ዘስ ፓቶጂኒክ ኦርጋኒዝም አር ኮልድ ቫይሩለንት ይባላሉ። ለምንድነው ቫይሩለንት የተባለው? ዜር ቫይሩለንስ ፋክተር ስላላቸው ነው። ቫይሩለንስ ማለት ልክ እንደ ፓቶጂኒሲቲ ያልኮቹን ሀሳብ ነው የሚይዘው። ቫይሩለንስ ሪፈርስ ቱ ዲግሪ ኦፍ ፓቶጂኒሲቲ ዊች ኢዝ ኮዝድ ባይ ቫይሩለንስ ፋክተር አር ትሬት ዛት አለው ማይክሮ ኦርጋኒዝም ቱ ኮዝ ዲዚዝ ነው። በሽታን ኮዝ የማድረግ አቅማቸው ማለት ነው። ያን ነው የሚያወሩ። ሁለተኛው ደግሞ ፕራይመሪ ፓቶጂንን አይተናል። ሁለተኛው ኦፖርቹኒስቲክ ፓቶጂን ኦር ኦፖርቹኒስቲስት የሚባሉት ማለት ነው። እነዚህ ኮዝስ ዲዚዝ ኦንሊ ዌን ዘ ቦዲስ ኦር አዳፕቲቭ ኢኔት ኦር አዳፕቲቭ ዲፌንስ አር ኮምፕሮማይዝድ ኦር ዌን ኢንትሮዲውስ ኢንቱ አንዩዥዋል ሎኬሽን ማለት። እነዚህ ደግሞ ኦፖርቹኒስቲክ ኢንፌክሽን የሚባሉት ፓቶጂንስ የሚባሉት ደግሞ የሰውየው ጤነኛ አይደለም፣ በበሽታው የሚያዘው ሰውዬ ከዚህ ቀደም በተለያዩ ነገሮች ኢሚኒዮ ሲስተሙ ከደከሙ በኋላ የኢኔቱም የአዳፕቲቭም ኢሚኒዮ ሲስተም ከደከመ በኋላ በሽታ ሊያመጡ ሰውነቱ ስር የሚገቡ ነገሮች ናቸው ማለት ነው። እነዚህ ደግሞ ኢት ካን ቢ ሜምበር ኦፍ ኖርማል ማይክሮባዮታ ኦር ኮመን ኢን ኢንቫይሮንመንት ኤግዛምፕል ሲዶሞናስ። እንደዚህ ደግሞ ከዚህ ቀደም በሰላም ሰውነታችን ውስጥ ከኛ ጋር ተስማምቶ ኢቭን ደግሞ ለእኛ ጥቅም እየሰጡ ቢኖሩ ኦርጋኒዝሞች ሊሆኑ ይችላሉ። ግን የሰውነታችን በሽታን የመከላከል አቅሙን መቀነሱን በማየት ይቀየሩና ኦፖርቹኒቲውን ተጠቅመው ነው። ለዛም ነው ስሙ ኦፖርቹኒስቲክስ የሚባለው ማለት። ኢሚኒዮ ሲስተማችን ሲደክም ያን እድል ተጠቅመው ዲዚዙን ማምጣት የሚጀምሩት ማለት። ኖርማል ማይክሮባዮታ ኖርማል ፍሎራ organism that routinely resides on the body surface in relationships is delineated balance in some can cause disease opportunity arises ማለት ነው። አሁን ያልኳችሁ ነው ማይክሮ ኖርማል ማይክሮባዮታ ኖርማል ፍሎራ የሚባሉት ሰውነታችን ላይ ቅድሚያ በሰላም የሚኖሩ እነሱም ለኛ ጥቅም እየሰጡ እኛም ለነሱ ጥቅም እየሰጠን የምንኖር ነበር ባላንስ በማሆን ማለት ነው። ግን የሰውነታችን በሽታን የመከላከል አቅሙን መቀነሱን ሲያዩ ኦፖርቹኒቲውን ተጠቅመው ዲዚዝ ማምጣት ይችላሉ ማለት ነው። This is due to the fact that weakness of defect in innate or adaptive defense can leave individual vulnerable to invasion። ይሄ ደግሞ የሚፈጠርበት ለምንድን ነው? የኢኔት ኦር የአዳፕቲቭ የዲፌንስ ሜካኒዝሙ እየደከመ እንዲመጣ ስለሚያደርጉ ማለት ነው። So thus individual are said to be immunocompromised ናቸው። ኦፖርቹኒስቲክስ ውስጥ ያላቸው immunocompromised እንዲሆኑ የሚያደርጉ ፋክተሮች ደግሞ ማልኒትሪሽን ካለ፣ ካንሰር፣ ኤዲስ ኦር አዘር ዲዚዝ፣ ሰርጀሪ ተሰርተው የሚያውቁ ከሆነ የተለያዩ ቁስሎች ካሉ፣ በዘር የሚተላለፍ ችግር ካለ፣ አልኮል እና የተለያዩ እጾችን የሚጠቀሙ ከሆነ፣ ኢሚኖሰፕሬሲቭ ቴራፒ የሚወስዱ ከሆነ፣ ኢሚኖሰፕሬሲቭ ቴራፒ ፎሎዊንግ ፕሮሲጀር ሰች አስ ኦርጋን ትራንስፕላንት ካደረጉ በኋላ ያ ኦርጋን ላይ ዳሜጅ እንዳይፈጠሩ ኢሚኖሰፕሬሲቭ የሆኑ ኤጀንቶች ይሰጣቸዋልና እንደዚህ አይነት ሰዎች ላይ ይሄ ኦፖርቹኒስቲክ ፓቶጂኖች ሊመጡ ይችላሉ ማለት ነው። ሶ ዘ ስፕሬድ ኦፍ ኢንፌክሽንስ እና ሂውማን ሪዘርቨር ኦፍ ኢንፌክሽን አለ። ሰዎች በሽታ አምጪ ነገሮችን በራሳቸው ምንም አይነት ሳይን ኤንድ ሲምፕተም ማለትም በበሽታ መያዛቸው ምልክት ሳያሳዩ በሽታ አምጪ ህዋሱን በውስጣቸው ሊይዙ ይችላሉ። ሶ ፒፕል ኦፍ ዲዚዝ አር ካሪየር ኦፍ ፓቶጂኒክ ማይክሮ ኦርጋኒዝም። ሂውማን ሪዘርቨር ኢንፌክሽን ስንል በበሽታ የተያዙ ሰዎች ሊሆኑ ይችላሉ ወይ ደግሞ ማይክሮ ኦርጋኒዝሙን የዲዚዙን ኮዝ የሚያደርጉ ነገሮች በውስጣቸው ሊይዝ ይችላል። ፎር ኤግዛምፕል ሲክ ፒፕል ኦር አክቲቭሊ ኢል የሆኑትን እንደ ምሳሌ ማንሳት ይችላል። ኬረር ማለት ሁ ሃርበርስ ዲዚዝ ኦርጋኒዝም ኢን ዘ ቦዲ ዊዛውት ማኒፌስት ሲምፕተም። ኬረር የምንለው ነው ዲዚዝ ሊያመጣ የሚችል ኦርጋኒዝም በውስጡ ይዞ ግን ምንም አይነት ምልክቶችን ማያሳይ ከሆነ ሄልዚ ነው በቃ ሰውየው ሲታይ ማለት ነው። ላተንት ኢንፌክሽን ኬረር የሚባለው ኮንታጂየስ ዱሪንግ ኢንኩቤሽን ፔሪድ ኦር ኮንቫለሰንስ ፔሪድ ነው። ኢንኩቤሽን ፔሪድ ማለት እንግዲህ ዲዚዝ ኮዚንግ ኦርጋኒዝሙ መጥቶ ሳይን ኤንድ ሲምፕተሙን እስኪያሳይ ያለበት ጊዜ ነው ብለናልና ስለዚህ ውስጡ ምን አለ? ዲዚዝ ኮዚንግ ኦርጋኒዝም አለ። በዚህ ጊዜ የሚተላለፍ በሽታን ኬረሮችን ምን የሚያስተላልፉ ላተንት ኢንፌክሽን ኬረር እንላለን ማለት ነው። ዙኖሲስ የምንለው ደግሞ ዲዚዝ ዛት አፌክት ዋይልድ ኦር ዶሜስቲክ አኒማልስ ኤንድ ካን ቢ ትራንስሚትድ ቱ ሂውማንስ። እነዚህ የዱርና የቤት እንስሳቶችን የሚያጠቁ በሽታዎች ሆኖ ግን ከነሱ ወደ ሰዎች መተላለፍ የሚችሉ በሽታዎችን ዙኖሲስ እንላለን ማለት ነው። እነዚህም ደግሞ በተለያየ መንገድ ሊተላለፉ ይችላሉ። ፎር ኤግዛምፕል ዳይሬክት ኮንታክት ዊዝ አኒማል ኦሪቲስ ዌስት፣ ከእንስሳቶቹ ጋር ዳይሬክት ኮንታክት ስናደርገው ከነሱ ዌስት ፕሮዳክቶች ጋር እንስሳቶችን በምንመገብበት በእንስሳት ስጋ አማካኝነት ምናምን ሊተላለፍ ይችላል። የእነሱን ፕሮዳክቶች በምንመገብበት ጊዜ ደግሞ ብለድ ሳኪንግ አርትሮፖዶች እነዚህ ኢንሴክቶች አሉ እኛም ባይት የሚያደርጉ ፎር ኤግዛምፕል የወባ ትንኝ፣ ቢምቢ፣ ሌሎች ነገሮች በነዛ አማካኝነት ሊተላለፍ ይችላል ማለት ነው። ነን ሊቪንግ ሪዘርቨሮችን ደግሞ ህይወት የሌላቸውን ግን በሽታ አምጪ የሆኑ ነገሮችን የሚያቆዩ ነገሮችን ስናይ አፈር አለ፣ ውሃ አለ፣ ምግብ እንደዛ ሊሆን ይችላል። ፕሬዘንስ ኦፍ ማይክሮ ኦርጋኒዝም ኢዝ ኦፍን ዲው ቱ ኮንታሚኔሽን ባይ ፊስስ ኦር ዩሪን ማለት ነው። እነዚህ
በሰገራና በሽንት አማካኝነት ሰገራና ሽንት ላይ የሚገኙ የተለያዩ ማይክሮ ኦርጋኒዝሞች ራሱ በተለያየ መንገድ ወደ ሰው ሊተላለፉ ይችላሉ ማለት ነው። እንግዲህ የቻፕተር 6 የመጀመሪያ ፓርት ይህን ይመስላል። ፓርት 2 እንሰራላችኋለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።